ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለው ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ ይህንን ጥሪ ያስተላለፉት ለእኔ ይመስለኛል፣ ለእኔ ነው። አንድ በሰል ያለ ተቋምን እንደሚመራ ያስተላለፉት መልእክት ጤናማ ነው። የምናወራው ነገር አትሊስት ሐዲስ ላይ እንዳለ ቁርአን ላይ እንዳለ የተረዱት የተገነዘቡት ይመስለናል። 4 ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ 1 ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ 4 ጣት የለውም፣ 1 ጣት ነው ያለችው። ይህንን እንዴት ያዩትዋል? ይህን እንዴት ያዩትዋል? ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትን መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ። ሜቢ ክርስቲያን እሷ መክፈት ትችላለህ? እችላለሁ። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይህንን ይቅርታ ካልጠየቀ ሕግ ያለበት ሀገር ስለሆነ ሕግ አክባሪው አካል የመንግስት አካል ይህንን ነገር ተከታትሎ ለሕግ እንዲያቀርብልን። ሰላም ውድ አድማጮች፣ እሺ እናመሰግናለን ክርስቲያን። አይ ቲንክ ይሄ መልእክት ደርሶኛል። የተከበሩ የኦሮሚያ የእስልምና መጅሊስ መሪ ፕሬዚዳንቱ ይህንን ጥሪ ያስተላለፉት ለእኔ ይመስለኛል፣ ለእኔ ነው እና እስልምና ላይ ለሚሰሩ ልጆች የተላለፈ መልእክት ነው። መልእክቱን በጥሩ ሁኔታ ተቀብለነዋል። በጥሩ ሁኔታም እንዳየነው ጤናማ ነው። አንድ በሰል ያለ ተቋምን እንደሚመራ ያስተላለፉት መልእክት ጤናማ ነው። የምናወራው ነገር አትሊስት ሐዲስ ላይ እንዳለ ቁርአን ላይ እንዳለ የተረዱት የተገነዘቡት ይመስለናል። ቲክቶክ ላይ እንዳሉ ወይም ደግሞ አክቹዋሊ ቲክቶክ ላይ ያሉትም ረግበዋል። ምክንያቱም መረጃ እንደምናመጣ ስለገባቸው ለምናወራው ነገር በመረጃ እንደሆነ ስላወቁት ቲክቶክ ላይ ያሉ ካያችሁ ንጽጽር አብረው የሚሰሩ አይደሉም እያጮሁት ያሉት። ፌስቡክ ላይ ያሉት የምንናገረው ነገር መረጃ የሌለው የመሰላቸው ናቸው። የምንናገረው ነገር መረጃ ያለው መሆኑን የሚያውቁ ኡስታዞች ደግሞ አስገባላችኋለሁ። ዛሬ ነሰሪ ከሆነ ሐዲሱ ላይ ያሌለ ነገር ያወራ ነው ካለ መጥተው ቻሌንጅ ያደርጉን ይችላሉ ማለት ነው። ፌስቡክ ላይ ያሉት አይ ቲንክ አያውቁትም ይመስለኛል። ፖልሚስቲክ እንዴት ነው ምንድን ነው አያውቁትም ይመስለኛል። ስለዚህ ወደ መግለጫው ስመለስ መግለጫው ላይ ምንድነው እሱ በጤናማ መልኩ ተቀብየዋለኝ። በጤናማ መልኩ ሰላማዊ የሆነ ጥሪ ነው። ሁሉም የገዛ ሃይማኖቱን ያስተምር አይነት ነው። የእኛን ሃይማኖት ከነካችሁ ማቆሸሽ ነገር ነው የሚል ስለሆነ ማለት ነው። እንደዛ ከሆነ ታዲያ በምን አይነት ሁኔታ ነው እኛ የምንቀበለው? አንደኛ ያስቀመጡት ምንድነው እሱ ሰውየው ይቅርታ ይጠይቅ፣ ሰውየው ይቅርታ ይጠይቅ። አለበለዛ ግን ይቅርታ ማይጠይቅ ከሆነ ወደ ህግ እንሄዳለን የሚል መግለጫ ነው ያወጡብኝ ማለት ነው። ይህን ያህል 400 ሺህ እንሰጣለን 500 ሺህ እንደው በአሁኑ ሰዓት ወገኖች በግ እንኳን እኮ 400 ሺህ ያልደረሰች ማለት ነው። በግ ገዝቼ አላውቅም፣ ግን ስንት ነው አንድ በሬ ዋጋ እንኳን አላወጣም ማለት ነው። እሱን ለገደለ 400 ሺህ እሰጣለሁ ስትሉ እንደው የአንድ በሬ ዋጋ እንዴት ነው የምታምኑኝ? ጌሾ አደረጋችሁኝ እኮ የሆነ ገለባ ነገር ማለት ነው። የፌስቡክ ፍርደኞች ማለት ነው። የፌስቡክ ፍርደኞች እንደ በሬ በ500 ሺህ ብር በ400 ሺህ ብር በ50 ሺህ ብር ነው የጀመሩት አይ ቲንክ ይመስለኛል። እሱን ለገደለ 50 ሺህ ብር እሸልመዋለሁኝ። አትሊስት እንደው ምንም እንኳን ሽጉጥ መግዣ እንኳን 50 ሺህ ብር አይፈጅበትም እንደ እኔና ተኩስ መግደያ። ኧረ ተው ወገን። እና አትሊስት የበሰሉ ሲሆኑ እንደዚህ አይነት አቋም ያወጣሉ ማለት ነው። የበሰሉ አመራር ሲሆኑ አትሊስት ረገብ ያደርጉታል። ነገር ግን ይሄ ፍርዱ እንትኑን መግለጫውን 100% ትቀበለዋለሁ የካላችሁኝ ጥያቄ ምልክት ነው። እንደዛም ቢሆን ግን በፖዘቲቭ ሳይድ ነው ማየው። በፖዘቲቭ ሳይዱ አየዋለሁ። ጥያቄ ምልክት ማደርገው ለምንድን ነው እሱ አንድ ሰው ጣቱን ወደ ሰዎች ሲጠቁም
ሌሎች ተቀሪ ጣቶቹ ወደ ራሱ ስለሚያመላክቱ ማለት ነው። ወደ ራሱ ስለሚያመላክቱ የራሳችንን ልጆች እንዴት አድርገናቸው ነው አንተ እንደዚህ ማድረግ የለብህም ያሉኝ? የራሳቸውን ልጆችስ እውነት ታዝበዋል ወይ? ባለጌ ልጅ ያላት ምንድን ነው የሚባል ነገር አለ። ሁሌም እንዳፈረች ነው፣ ሁሌም አይ ቲንክ ላይክ ዳት። እና አይነው ንጽጽሩ ላይ ከመጣው ብልግና የሚመስሉ ቃላቶችን ተጠቅመናቸዋል። ምክንያቱም ነገሮቹ ያስገድዱናል። ሐዲሳቶቹ፣ ተፍሲራቶቹ፣ ሲራው ላይ ያሉ ነገሮች እንድንናገራቸው ያስገድዱናል። ቃል በቃል ስለተጻፉ ማለት ነው። ሳንፈልግ እንደዛ እየተገደድን ነበረ እንጂ እኔ እናቴ ቆንጥጣ ነው ያሳደገችኝ። በጣም ኃይለኛ ነች እናቴ። እናቴ ቆንጥጣ የጭኔ ስር ቆንጥጣ ነው ያሳደገችኝ። እኔ አባቴ ቢመታኝ ኖሮ ሜይ ቢ አባቴ መቶኝ አያውቅም በህይወቴ። እኔ አባቴ ራሱ የኔ አባት መቶኝ አይደለም ራሴ እንዳገናዝብ ነው ያሳደገኝ እንጂ በዱላ አይደለም የተማርኩት። ስለዚህ ህፃናትን አልመታም የሚል ነበረ። እናቴ ግን ስሬስ ነች። እንደዚህ አይነት ቀልድ አታውቅም። ቆንጥጣ ነው ያሳደገችኝ። በጨዋነት ነው ያሳደገችኝ። ግን እዚህ ተገባም በኋላ ምናነባቸው ነገር በርዘውናል። ያን ለኢትዮጵያን የሚሆኑ ናቸው ወይ ሌላ ጉዳይ ነው። ጽሁፉ አለው የምንናገረው አብሶሉትሊ አለ። ለዚህ ነው አሁን መግለጫው ላይ ጥያቄ ምልክት አለኝ ያልኩት። ይቅርታ አንድ ሰው ሲጠይቅ አምኖበት መሆን አለበት። ካመንኩበት እኔ ይቅርታ ጠይቃለሁ። ኦልዌይስ በምሰራቸው ላይ ካመንኩበት ይቅርታ ጠይቃለሁ። ካስታወሳችሁ የሆነ ሰዓት ላይ አንዱ ላይቭ ላይ መጥቶ የአንተ አምላክ ሎቱ ስባት ጌ ነው ወንድ ከወንድ ጋር ሚተኛ ብሎ በተሳደበበት ሰዓት ላይ ዌል ሞጭሙጯል የሚል ንግግር ተናግሬ ነበረ። የአንተ እንትን ሞጭሙጯል፣ አንተ የምትከተለው ደግሞ ሞጭሙጯል። ስለዚህ ጠብቷል ማለት ነው ያንተ፣ ያውም ብልት ብዬ ተናግሬያለሁ። በኋላ ግን ኖ ሳመ ነው እንጂ የሚለው ሞጨ የሚል ቃል የለም፣ ጠባ የሚል የለም በተባልኩ ሰዓት ላይ ይቅርታ ለተወሰነ ጊዜ ላይቭም አልገባም፣ ቪዲዮም አልሰራም። መረጃዎችን አምጥቼ ወደ 16 መጽሐፍቶችን መረጃ አምጥቼ ኦኬ ያላሰንን ብልት ሳመ የሚል አለ፣ ሞጨ የሚል ቃል ባለመኖሩ ሳመ ስለሚል ይቅርታ ጠይቅበታለሁ ብዬ ይቅርታ ጠይቄበታለሁ። እሱን እንደ አዲስ ጥላቻ ንግግር ብለው የሚያዞሩት ማለት ነው። ወደ 16 መጽሐፍቶችን ነው በጊዜ የዘረዘርኩት። በአሁን ሰዓት ላይ ወደ 25 መጽሐፍቶች አሉኝ ያላሰን ብልት ሳመ የሚል ማለት ነው። እንዴት ኢንተርፕሬት ይደረጋል? እሱ የእናንተ ጉዳይ ነው። ምክንያቱም እኛ ጋር የሌለውን ነው። ክርስቶስ ትኩስ እንደተወለደ ሕፃን ልጅ ተገልጦ አፉን ሳመው የሚለውን ትኩስ ዛሬ እንደተወለደ ትኩስ ሕፃን ልጅ ክርስቶስ ተገልጦ አፉን ሳመው። ክርስቲያን ኔክስት ያሳያችኋል ቪዲዮዎቹን። ሜይ ቢ ከቻልክ አሁን መቀጠል ትችላለህ። ትኩስ እንደተወለደ ሕፃን ልጅ አፉን ሳመው የሚለውን እዛው ግብረ ሰዶም ነው አምላካችሁ ግብረ ሰዶም ነው የሚል ደጋግመው ላይቭ ገቡ፣ ደጋግመው ቪዲዮ ሰሩ። አይ ይሄ ማለት አባት ልጁን ቢስም እንደዚህ አይባልም፣ ያውም ትኩስ ዛሬ የተወለደ ብለን ልናስረዳቸው ሞከርን። ሊሰሙን አልወደዱም። ያለን አማራጭ ምንድነው? እሱ ለምሳሌ እናንተ ጋር ሁሴን እንትና መሐመድ የሁሴንን ብልት ስሟል። ስለዚህ ይህንን ጨዋታ እንዴት ትወጡታላችሁ? አፉን አፍ ውስጥ ከቶ ምላሱን እንትን እያለ እኔ መወደውን አላህ ይውደደው ይል ነበረ። ፕላስ ደግሞ ብልቱን ሳመ የሚላለ የሚለውን አምጥተናል። እነሱም ተስማምተውበታል። ሳመ በሚለው አብዛኞቹ ተስማምተዋል። አንዴ አሰማውና ቀጥላለሁ። አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳና አየዊን አምላክ ይታያል። ይበቃል። ይሄ ብቻ ሳይሆን እነኚህ አንዱ ብቻ ሳይሆን ሁሉም ናቸው። እነኛው ሁለቱን ያያችሁት ኔክስት ታያቸዋላችሁ። ሁሉ የእናንተ አምላክ ጌ ነበር እያሉ በሚሳለቁበት ሰዓት ላይ የተሰጠ ምላሽ ነው ማለት ነው። አፉን ትኩስ የተወለደ ሕፃን ልጅ ሳመ ሲባል አምላካችሁ ጌ ነው እያሉ መሳለቅ በጣም ነውር እና ቆሻሻነት ነው። ስለዚህ እኔ ሞጨ ለሚለው ቃሌ አደረገ ለሚለው ይቅርታ በይፋ ማንም ሳያስገድደኝ አደባባይ ላይ ወጥቼ ይቅርታ ሳመ ነው የሚለው
ብዬ ራሴን ያረምኩ ሰው ነኝ። ስለዚህ መጅሊሱ ይቅርታ ጠይቅ ሲለኝ ለምሳሌ ይህን ስህተት ነው ቢለኝ በጣም ደስ ይለኝ ነበረ። ዞል ይቅርታ ጠይቅ ተሆነ ግን የሰራኸው በሙሉ ውሸት ነው ከሆነ እሺ ቀጥል። ክርስቲያን የምታሳየው ከሆነ ዞል የሰራኸው ነገር ሁሉ ስህተት ነው ውሸት ነው ከሆነ እሱ ጋር አንስማማም። እንደዚህ አይነት ቪዲዮ ደርሷቸው ከሆነ ይህንኛውን ቪዲዮ ይቅርታ ጠይቄበታለሁ። ሞጨሞጭ አይደለም የሚለው ሳመ ነው የሚለው ታርሜበታለሁ። የታረምኩበት ነው ተተከሰስኩባቸው ውስጥ ስለሆነ ማለት ነው። በጊዜው በጣም የቀወጡበት ቪዲዮ ስለሆነ። ነገር ግን ታዲያ መጅልሱን ደግመህም ይቅርታ ጠይቀን ከሆነ ከወንበሬ ብድግ ብዬ ይኸው ይቅርታ ጠይቃለሁ። ነገር ግን እኔ ይቅርታ ጠይቃለሁ፣ እነኚህ ውስታዞቻችሁን እነኚህስ ባለጌዎቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? እኔ ለይሉንታዬ ለአይምሮዬ የምታመን ሰው እንደመሆኔ ሳመ ነው የሚለው ሞጨሞጨ ላልኩት ይቅርታ ጠይቃለሁ። እናንተ ውስታዞቻችሁን ይቅርታ ታስጠይቁልናላችሁ። አምላካችንን ጌ ነው ወንድ ለወንድ እንትን ሚል እያሉ ሎቱ ስብሐት ምናመልከውን እየተሳደቡ ባላየ ማለፋችሁ ትንሽ አያስገርምም? ትንሽ አያስተዛዝብም? ወይንስ እነኚህ ቪዲዮዎች አልደረሷችሁም? ወይንስ ፍርደ ገምድል ናችሁ? ለምንድን ነው ይሄ እነኚህን ያላያችኋቸው? ወይንስ የገዛ ልጆቻችሁ ሲያጠፉ ደንታችሁ አይደለም? ለምንድን ነው ልጆቻችሁን ያልቆነጠጣችሁት? በእንቁላሉ ጊዜ እንደሚባለው ማለት ነው። ስለዚህ ያለን ምንድን ነው እሱ ስፔሲፊካሊ ይሄን የተናገርከው ስህተት ነው ብባል ኖሮ ኦፊሻሊ ደሆል ይቅርታ ለማለት በጣም ይመቸኝ ነበረ፣ ስህተት ሆኖ ካገኘሁት ማለት ነው። ይሄ እውነት የለም በሚለው ማለት ነው። ነገር ግን ላገኝ አልቻልኩም። ፈለኩ ላገኝ አልቻልኩም። ከዚችኛዋ ቃል ውጭ ሌላ አንድ ቃል አለ። ሱነን አቢ ዳውድ 21 ላይ የሚገኝ ነብዩ ገቡባት አይሻ ውስጥ የሚለውን ወይንም ኢንተርኮርስ አደረጋት የሚለውን ሜሬጅ ኮንሱሜሽን ቡሃሪ ላይ የሚያስቀምጠውን ገቡባትን ድርቅ አለ ልጁ። ኢንተርኮርስ አላደረጓትም ብሎ ገገመ። በዛ ሰዓት በተፈጠረው እንትን ውስጥ ሊትራል አማርኛ ቃሉን ተጠቅሜ ወሲብ አደረጋት የሚለውን ሊትራል አማርኛ ቃሉን ተጠቅሜዋለሁ። ያ ካስከፋችሁ ለቃል አጠቃቀሜ ይቅርታ ላለው ደጋግሜም ደግሞ ላይቭ ላይም እሱንም ተናገር ያለኝ አይ ቲንክ ከወር አካባቢ ይመስለኛል ቲክቶክ እንደመጣው አካባቢ ላይ አንዳንድ ስሜታዊ የሚያደርጉኝ ነበሩ። ስሜታዊ ሲሆን ቃላቶች አመራረጥ ላይ ስት ነበር ብዬ ተናገር ያለው። እሱን ይቅርታ የምጠይቀው መጅሊሱ ስላላወጣ ሳይሆን ለራሴ ሂሉንታ ምስል ነው። ህፃናት ያንን ቪዲዮ ሲያዩ ደስ ስለማይላቸው ማለት ነው። የህፃናትን አይምሮ ስለሚበርዝ ማለት ነው። አባቶች ሲያዩት ስለሚያሸማቅቅ ወይንም ስለሚያሳፍር። እንደዚህ አይነት ስድቦች የሉም ወይ? በሐዲስ ላይ የተፈቀዱ አሉ፣ በተፍሲር ላይ አሉ፣ በሲራ ላይ አሉ። እነኛም መረጃ ማምጣት ትችላለህ። እንደዛ የሚባሉ ቃላቶች ማምጣት ትችላለሁ። የአባትን ብልት ብላ ሂድና የአባትን ብልት ላስ፣ ያላትን ብልቷን ላስላት፣ ጥባላት ምናምን የሚሉ ቃላቶችን ከሲራ ላይ ማምጣት እችላለሁ፣ ከተፍሲር ላይ ማምጣት እችላለሁ፣ ከሂስትሪ ላይ ማምጣት እችላለሁ፣ ከሐዲስ ላይም ከቡሃሪ ላይ እንኳን ማምጣት እችላለሁ። እንደዚህ ብሎ መሳደብ እንኳን ሐላል ነው የተባለበትን ከፈተል ባሪ ማምጣት እችላለሁ። ነገር ግን ለኢትዮጵያ ባህል የሚመጥን ቃል ስላልሆነ ያንን ቃል ሶሪ ልለው ወዳለሁ ማለት ነው። ለኢትዮጵያ የሚመጥን ቃል ስላልሆነ። ነገር ግን የናንተ ኡስታዞች ደግሞ መንፈስ ቅዱስን መቼ ነው ሎቱ ስብሐት አልለውም ይህንኑ ቃል ብለው ይሉታል። እና ኡስታዞቻችሁን ይቅርታ ታስጠይቃላችሁ አታስጠይቁም? ይህንኑ ቃል ብለውታል። እግዚአብሔር ሸርሙጦችን አግብቶ አስወልዷል ኡስታዞቻችሁ ይላሉ። ህፃናትን ደፍሯል ይላሉ። ይቅርታ ታስጠይቃላችሁ ወይንስ ባለጌ ልጅ ያላት ምንድነው የሚባለው እንደዛ ነገር? ወይንስ ምንድነው
ከቆማጣ ጋር ምንድን ነው እሱ መብላት? ቆማጣን ቆማጣ ካላሉት አብረው ልፈትፈት ይላል ነው እንደዛ የሚባል ነገር አለ። የራስ ጉድፍ አይታየውን ትንሽ አስደምጠንና እቀጥላለሁ። እሺ ክርስቲያን ቀጥል። ክርስቲያን እሺ ምን ታርጌ እኮ እያወራሁ ነው። እሺ እንግዲህ እነዚህ አካላት እነማን ናቸው ከተባለ እንግዲህ በመጅሊስ ደረጃ የሚታወቁ ኡስታዞች ናቸው። ይሄ ለምሳሌ ኡስታዝ መሐመድ ከድር ኢሳ ይባላል። በመንገድ ላይ ዳዋም ይታወቃል። በንጽጽሩ ዓለምም እንዲሁ በጣም ትልቅ እንትን ያለው የሶሻል ሚዲያ ኢንፍሉዌንሰር እንደሆነ ይታወቃል። እንግዲህ ይሄ አካል በመጅሊስ ደረጃ የሚታወቅ ምዕመኖችን ሂድና አስተምር፣ ሂድና ሙስሊሞችን ስበክ ተብሎ በመጅሊሱ ደረጃ የሚታወቅ ኡስታዝ ነው። ነገር ግን ይሄ ኡስታዝ የተናገረውን ነገር እናዳምጥና የምር ይሄ ኡስታዝ ይቅርታ ያስጠይቁታል ወይ? እንግዲህ አሁን የተናገሩት ይቅርታ ይጠይቅ ያሉት የኦሮሚያ ክልል የመጅሊስ ፕሬዝዳንት ይሄንን ኡስታዝ ይቅርታ እንዲጠይቅ ያደርጉታል ወይ? ይሄ ኩዌሽን የምናደርገው ወይም ደግሞ እናንተ የምታዩት አብረን የምንመለከተው ነገር ይሆናል ማለት ነው። እውነት እንዲያው ካፋቸው ምን አይነት ነገር ነው የሚወጣው? አምላክን የሚያውቅ ነብይ አይደለም። ባይዘው የተሳደቡት አንድ ነብይ አይደለም። ነብይ ብለን የምናስበው ወይም ደግሞ ሐዋርያ ብለን የምናምነውን አይደለም። ጌታችን አምላካችን እሱን ክርስቶስን ነው የተሳደቡት፣ እግዚአብሔር ነው የዘለፉት። ስለዚህ ለዚህ ቃላቸው ወይም ደግሞ በአፋቸው ለሚጸዳዱት ይህንን ይቅርታ በሉ፣ ህዝበ ክርስቲያኑን አስቆጥታቸዋል፣ ስለዚህ ይቅርታ ጠይቁ ተብለው መግለጫ ሊወጣባቸው ይገባል። አለበለዚያ ህዝበ ክርስቲያኑ እነዚህን በርብርብ ፍትህ እንዲሰጥ ማድረግ የሁላችንም ኃላፊነት ሆኖ ይቀጥላል ማለት ነው። እና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ስሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ አንተ ባለጌ ደደብ። ኦኬ ህፃናቱ ጋር ያለውን እሺ አድርግልኝ። እሺ ቀጥል። የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ እኮ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚሆን ኦኬ ኢማጂን ይቅርታ መጠየቅ ታላቅነት ነው። በመሰረቱ ይቅርታ የምንጠይቀው እኛ ክርስቲያኖች የይቅርታ ልብ ስላለን ነው። ይቅርታ የምንጠይቀው ስለተሳሳትን ሳይሆን የሰዎች ልብ ስለተነካ ነው። ልባችን ተነክቷል ስላሉ እንጂ ስለተሳሳትን አይደለም። የተሳሳትነውን ይህን ካሉን መረጃ ማምጣት እንደምንችል ስለምናቅ ማለት ነው። የተሳሳትነው ሊኖር አይችልም። አሁን ይህንን ትልቅዬ ኡስታዝ በመጅሊስ ደረጃ ታላቅ የሆነ ኡስታዝ ማለት በእድሜ ማለት ነው እንግዲህ ፊቱ ራሱ ተሸብሽቧል። አይ ቲንክ እድሜ ጠገብ ስትሆኑ የሚያሳዩ ምልክት ነው አይደለ? እና የሚያህል ኡስታዝ እግዚአብሔር ህፃናትን ዲስቨርጂን ያደርጋል። ኢማጂን በእንደዚህ አይነት ደረጃ የሚናገሩ በእንደዚህ አይነት ኡስታዞች እኛ ላይ መግለጫ ይቅርታ ሲያወጡብን የይቅርታ አዋጅ ወይም ደግሞ እንትን ሲጽፉብን ማለት ነው። ይቅርታ ጠይቁ ሲሉን እነኚህ አካላት አያሳፍርም? ከምራ አያሳፍርም? አራት ጣት የሌለው ሰውዬ በአንድ ጣቱ እየጠቆመ አንተ እኮ አንድ ጣት የለህም እያለ ሲስቅብህ ማለት ነው። ራሱ እኮ አራት ጣት የለውም፣ አንድ ጣት ነው ያለችው። ይህንን እንዴት ያዩትበል? ይሄን እንዴት ያዩታል? ኡስታዞቻችሁ የተወሰኑትን አሳየን። ኡስታዞቻችሁ በእንደዚህ አይነት ደረጃ የሚሳደቡ ከሆነ እንዴት ታዩታላችሁ? ክርስቲያን ኔክስት የተወሰኑ አሳየን። እንዴት ታደርጉታላችሁ? የኡስታዞቻችሁን ብልግና እንዴት ታደርጉታላችሁ? ክርስቲያኖችስ እንዴት ነው የምትታዘቡት? ክርስቲያኖች እንግዲህ የኢየሱስ ክርስቶስ እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ተብለው የእስልምና አቃቤ እምነት ተብለው ከሚታወቁ አንዱ ነው።
እንግዲህ እነሱ ደግሞ ምን አይነት አጸያፊ ወይም ደግሞ በጣም አጸያፊ ድምፆችን እያስገባ ከቅዱሳን ስዕላት ጋር እያስገባ ምን አይነት በቃ ማዳመጥ እንኳን ጆሮአችንን የሚኮረኩር እጅግ አጸያፊ ነገር የሚናገር ልጅ መሆኑን ደግሞ ቼክ አድርጉ። እዚህ ጋር ያለው አምላክ ሰላም አለይኩም ስሙኝማ፣ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ጉድ! ኢየሱስ ይሄን ሰውዬ ከንፈሩን ስሞ በፍቅር ገደለው። ማስረጃ ለአቡነ ሀብተ ማርያም የቤተ ክርስቲያን መጽሐፍ ነው። ያው እትሙ ምናምን እዚህ ጋር ተመልከቱ። አቀፋት ከእሱ ጋር ወደ ሰማይ አሳረጋት እያለ ይናገራል። መድኃኔዓለም ወገን ለመባል ሲሆን መጽሐፉ ይታያችኋል። ቪዲዮ ሲሰሩ እንኳን የሚያስገቧቸውን የባክግራውንድ ሳውንዶች አዳምጡ። 106 አብራኛ በዚያን ጊዜ ስርዓቱና ቀይረው እንደዚህ የቆሸሹ ኡስታዞች እንግዲህ እሺ፣ ቀጥል። እንደዚህ አይነት የቆሸሹ ኡስታዞቻችሁ መቼ ነው እሱ ይቅርታ የምታስጠይቋቸው? መቼ ነው የምታስጠይቋቸው? መቼ ነው የምታስጠይቋቸው? ያው በጣም የሚግባባው ክርስቲያን ልጅ አለ የሚያውቀው በደንብ የሚያውቀው ማለት ነው። ጠይቋቸውና ክርስቲያኖችም ደግሞ ይህንን ልጅ የሚያውቀው የቅርብ ክርስቲያን ልጅ አለ። እሺ ክርስቲያን ፈጠን አድርግልን። ልጆቻቸውን ያስረግዛሉ። ልጆቻቸው በዝሙት ይሰራሉ ማለት ነው። ይተኛሉ። ሻፍተን ይሄ ደግሞ ኡስታዝ ሳላ ይባላል። ቲክቶክ አፖሎጂስት ወይም ደግሞ አቃቤ ሰላም ተብለው ከሚታሰቡት አንዱ ነው። በአዳማ ከተማ የሚኖር መኖሪያውን እዛ ያደረገ እንግዲህ እሱም እንደዚህ አይነት ነገሮችን ሲናገር ይደመጣል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው፣ ጀግና ሊባል አይችልም። ትኩስ ቪዲዮዎችን ብታስደምጠን አሪፍ ነበሩ። ክርስቲያን እነኚህ የተለመዱ ናቸው። ብዙ ቪዲዮዎች አሉት። የዚህ የጣዖትን እያመጣ ቴሌግራም ልክላሉ አንዴ ጣዖታትን እያመጣ የሚሰራባቸው እንትን የሚልባቸው ብዙ እንትኖች አሉት ይሄ ልጅ እና አድራሻው በደንብ ይታወቃል። የት እንዳለ ምኑ ጋር እንዳለ የት እንደሚውል በደንብ ይታወቃል። ኢቲዚ ይቅርታ ታስጠይቁታላችሁ የኦሮሚያ መጅሊስ ብለን ተስፋ እናደርጋለን። እግዚአብሔርና ሴጣን እንደዚህ ያደረጉ ምናምን እያለ እያመጣ ኢሜጅ እየሰራ በጎግል ኢሜጅ እየሰራ ብዙ እንትን የሚል ሰው ነው። ስለዚህ አድራሻውን ከፈለጋችሁ በውስጥ ጠይቁን፣ እንሰጣችኋለን ማለት ነው። አድራሻቸውን እንሰጣችኋለን። ስለዚህ መቼ ነው ይቅርታ እንዲጠይቁ የምታደርጓቸው እነኝን ኡስታዞች? ነው ትቀጥላላችሁ ይቅርታ ሳታስጠይቋቸው? ስለዚህ ከኔ ጋር የተያያዘው ይሄን ይመስላል። ከሞላ ጎደል ይሄን ይመስላል። ሁለት ቪዲዮ ላስደምጥና ፖይንት ለብል። እሺ ቀጥል። ጊዜ ብዙም ስለሌለኝ ነው። አሁን ዛሬ የምንሰማቸው አንድ ስራዎች አሉ። ይሄ መናኸሪያ አካባቢ የምንሰማቸው የመናኸሪያ አካባቢ ስድቦች፣ ገፋ ያሉ ስድቦች ምንድን ነው ያለው? እንደሰማችሁት ምንድን ነው እሱ ያለው? ኢየሱስ ክርስቶስ አሁን ቢኖር መናኸሪያ ያሉ ተሳዳቢ የሚባሉትን ስድቦች እሱም እንደዛ ነበር የሚሳደበው። እነሱን ከመጠቀም ወደኋላ ይልም ነበር ኢየሱስ። የመናኸሪያ ላይ ስድቦችን ኢየሱስ ይሳደብ ነበር። ይሄ ኡስታዝ የት ነው የሚውለው? የት ነው ያለው? መረጃዎች በደንብ አሉን። ስለዚህ ይቅርታ ታስጠይቁታላችሁ ብለን ተስፋ እናደርጋለን። ቀጥል ክርስቲያን። ሚዩት ነህ። ነታንገባን ብሎ እንደሚያስብ መንፈስ ቅዱስ ማርያምን የቱ ጋ ነው የበዳት? የቱ ጋ ነው የበዳት? ወንድ ልጅ እንደሚያመልክ ሰው እዚህ በጣም የሚያሳዝን የለም እዚህ ዓለም ላይ። ወላሂ ፎቶ ላይ ያደረግከው አምላክ ነው አይደለ? ይሄ ልጅ የ33 ዓመት ወጣት ልጅ። ይሄ ሰው ካልተገደለ ገነት አንገባም ብሎ እንደሚያስብ ይሄን ወንድ ልጅ ታመልከዋለህ? ፕሮፋይል ላይ ያለውን እስኪ መልስልን በፈጣሪ። ይሄ ነው ሰማይና ምድር የፈጠረው ልጅ? ይሄ ሰውዬ ነው ወይ አምላክ በፈጠረ? አሁን ብለው ይሄ ሰውዬ ነው አምላክ? የሚያሳዝነው ማን ነው? እስቲ 2000 ሰዎች የሚያሳዝነው ማን ነው? እኛ ሙስሊሞች የዚህን ወጣት የዚህን ቆንጂዬ ሰውዬ አምላክ እናመልካለን።
እርሱ ደግሞ ይህንን ቆንጅዬ ያመልካል። ከሁለታችን ማን ነው የሚያሳዝነው? እኛ የዚህን ወንድ ልጅ ጌታና ፈጣሪ ስናመልክ ይሄንን የፈጠረውን ነው የምንላችሁ። ይሄንን የዚህን ፈጣሪ ይሄንን ያስገኘውን ይሄንን የቀረጸውን የወንድ ልጅ ፈጣሪ እናመልካለን። ይሄን የፈጠረውን እሱን ትቶ ደግሞ ይሄንኑ ነው። ያ በቃ ይህ ልጅ እንግዲህ በአዳማ ከተማ የሚገኝ ልጅ ነው። ይህን የተናገረውን ነገር ምንም ማብራራት አያስፈልግም፣ ድጋሚ ማዳመጥ አያስፈልግም። እንግዲህ እንደዚህ አይነት እግዚአብሔር ላይ አፋቸውን የሚላቀቁ የሚሳደቡ ጋጠ ወጦች የበሸቀጡ እንደሆኑ ያው በጣም በብዙ ቪዲዮዎች ማሳየት ይቻላል። ኦኬ ቃል አፍት ነው። እሺ አመሰግናለሁ። ይሄ ራስ ምታት በሚባል የሚታወቅ ትልቅ ሰው ነው፣ በጣም ትልቅ ሰው ነው። ነገር ግን ረጅም ዓመት ንጽጽር የሰሩ ናቸው። የሚናገሩትን ስሟችሁ። እኔ አሁን ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው ገላውን የማይታጠብ? አጭር ነው። አመሰግናለሁ። ክርስቲያን የላኩልህን ክፈተው። አፍት ነው። እጅግ በጣም ብዙ ቪዲዮ ተልኮልህ ክርስቲያን አላዘጋጀህም። ኤኒዌይስ አፍጥንሽ። አሁን የላኩልን አንዴ እሱን ክፈተው። ከ60 በላይ ቪዲዮ ነው የተላከላ። አፍጥና አሁን የላኩልህ አንድ ሰው እንደ ዘራ ብስ የተፈጠረ አፍጥንሽ እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ለዘራ ብስ የተፈጠረውን አንድ ሰው እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው። ራሱ አይሆንም፣ የሚሆን ነገር አይደለም ራሱ እና የተቆረጠው የተበላው ምናምን አይደለም ራሱ። ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ እሱ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አዎ ካሉን የሚገርም ነገር ነው። ምን ነው እኔን ድንች ባረገኝ እላለሁ ራሱ። እኔ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያን ይመለካለሁ ማለት ነው። ያስባችሁታል በዚህ መልኩ። ከዛ በኋላ ደግሞ የተመለከው ሲመለክ የነበረው ደግሞ በኋላ ላይ በአንድ ወቅት ይከሳል፣ አየር ይሆናል ራሱ። በአንድ ወቅት ደግሞ አውትፑት ይሆናል አይደለ? በአውትፑት እየሆነ ይመጣል ራሱ ማለት ነው። ሲሰራዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንዲህ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው በስምንተኛው ከተጋር ይህም ኡስታዝ እንግዲህ ድራማ አልችል ሲል ከቲክቶክ ላይ ያባረር ነው ኡስታዝ ነው፣ ታውቁታላችሁ። ድራማ ሰራለሁ ብሎ ሞክሮ እንደዚህ መነኩሴዎችን አሰልማለሁ አለ። በገንዘብ እንደሚገዛ ሪከርድ ያዝንባቸው። ሪከርድ ከያዝኩባቸው በኋላ ቂም የያዘብኝ ኡስታዝ ነው አንደኛው። እኔ ላይ ዘመቻ ካዘመተ ኡስታዝ አንዱ ይሄ ነው። አላዋቂነቱን አንጥፈን ስናሰጣበትና ድራማ እንደሚሰራ ሲወጣበት ያደረገው ምንድነው? እሱ ወደ ፌስቡክ ሄዶ ከፖለቲከኞች ጋር አላይን አድርጎ እኔን ስም ማጥፋት ዘመቻ መስራት ነው። ለነገሩ ከድንች የተሻለ ጭንቅላት የሌለው ሰው ስለ ድንች ነው ሁሉ የሚያስበው። ያልተጻፈ መጽሐፍ ቅዱሳችን ላይ የሌለ ወይንም እኛ ማናምነውን ለቱ ስባት እንደዚህ ፈሱ ይመለካል፣ እንደዚህ ተጸዳዳ፣ እንደዚህ ያ እንትኑ ይመለካል እያለ ይሄ ብቻ አይደለም። ያ እንደዚህ የሚሉት እንትን ራሱ የሆነ እስቻቹ እንትን አድርገው እንደዛ አድርገው ራሱ እንትን ይላሉ። በጣም በሚያስጠላ ሁኔታ ማለት ነው። ሽንት ቤቶች እያሳዩ ምናምን ነገር ማለት ነው። ወንጌል ላይ ያላገኙትን የትኛውም እንትን ላይ ማያገኙትን እንደዚህ አይነት ቆሻሻ እሳቤ ተሸክመው ነው እንግዲህ እፎይ ይገደል ይያዝ ይህን ያህል ገንዘብ እንመድባለን የሚሉት። ሜቢ ገንዘቡን ለእኔ ስጡኝና እኔው ራሴ ያለሁበትን ለምን አልነግራችሁም? ግን ገንዘቡ ደግሞ አንድ ላምም አይገዛም። እንደምንም ያበሻ ላም ከቻለችላችሁ እሱን ግዙበትና ወተቷን ጠጡ። ሜቢ የአይምሮ መቀንጨራችሁን ያስተካክልላችሁ እንደሆነ። ለነገሩ ካልሽየም ነው ሞሮፍ ወተር ሚልክ ያለው ጥርሳችሁን ነው የሚያጠነክረው። እሱ ደግሞ ምግብ ብዙ እንድበሉ ነው የሚያደርጋችሁ። ወይ ቆሎ እንድቆረጥም ነው የሚያደርግ። ያው ስለ ቆሎ ስላወራ ማለት ነው። ከዛ የተሻለ እሳቤ ስለሌለ ማለት ነው። ከዛ የተሻለ አሳሰብ ስለሌላችሁ ማለት ነው። ጠይቁን እንመልስላችኋለን።
አይ እንደዚህ ያለው እንደዚህ ፈስ የሚል ከየት ታመጣዋለህ? ለምሳሌ አላሁ ሰመድ የሚለውን ተፍሲርህ ኢብን አባስ አላህ ሰመድ ነው ማለት ድፍን ነው ማለት ይላል። ስለዚህ ይህንን እዤ አላህ ማይፈሳው ድፍን ስለሆነ ነው ልበልህ? ማስገቢያ ማስወጫ የለውም ይላል። ስለዚህ ያላስወጣው አላህ ማስወጫ ስለሌለው ነው። አላሁ ሰመድ ማለት ድፍን ማለት ነው ብሎ ስለፈሰረልህ የነብይ ያጎት ልጅ ማለት አጎት ማለት ነው። ካካም ያላለው አላህ ድፍን ስለሆነ ነው። እንደዛ እያልኩ ልጠይቅህ። በቃ አላሁ ሰመድ ማለት ማስገቢያ ማስወጫ የለውም ድፍን ጠጣር ነው አለኝ። በቃ እቀበላለሁ። ካካ እንደዚህ ብዬ አላወራም ስላልተጻፈ። ያልተጻፈ ለምን የምታወሩት? እነኚህን ኡስታዞቻችሁን መቼ ነው የምታሳርፉልን? መቼ ነው ይቅርታ የምታስጠይቁልን? አክቹዋሊ የዚህንም ኡስታዝ እስከ ቤት ቁጥሩ ድረስ እስከ እንትኑ አግኝተነዋል። ስሙ እስከ አያቱ እስከ ቤት ቁጥሩ ድረስ ማለት ነው። የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ይመስላል። ቅድሚያ ጣቶቻችሁ ወደ ሰው ከመጠቆማችሁ በፊት ወደ ራሳችሁ መለስ ብላችሁ ተመልከቱ። ከእስልምናው ጋር ያለን ይህን ይመስላል። ያው ወደ እስልምና ንጽጽር እንዴት እንደገባው ስለምታውቁ፣ ሌላኛው ምንድነው እሱ አሁን እየተራገበ ያለ ቪዲዮዎችን አይቻለው። እየተራገቡ ካሉ ቪዲዮዎች አይ ቲንክ አንዳንዱ የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ሊለጥፉኝ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተርስ የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ነው በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ የ10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮውን ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውን ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውም ቦታ ሄጄ የመኖር መብት አለኝ። ሄጄ መስራት መብት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ። ከሚል ጋር በተያያዘ አንተ እዚህ መተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ። ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ የኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራን ምን አገባኝ ነው፣ ያመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ ነው፣ ምን አገባኝ ነው። መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን ያልቃወመም፣ ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን
የሃይማኖት ጉዳይ ክሩን ያስተሳሰረን በ40 እና በ80 የተወለድነው በክርስቶስ ክርስቲያን የተባልነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተረስት ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውንም ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ ይሄ ብሔር ያልኩበትን አታመጡ ማለት ነው ለማቀሳሰር የሞከራችሁ። እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው። ሌላኛው ዲያቆን አባይነህ ካሴና እንትና ዘመርኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን። ስቲል ሰው የአስተሳሰብ ልዩነት አለን። ዘመርኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ የምትሉትም አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁንም ይመችኋል ወይ? እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ነው መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋር ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በኔ ላይ ያው ላይ የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይሄን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተረስትን ለማሟላት ብዬ የሆነን አካል ከፕሮቴስታንቶች ጋር ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምህሮቶች አሉ፣ ጥቂት አይደለም ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ ባምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም። ከሙስሊሞች ጋር ምንም ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ
እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ ይህ ቀጣፊ ምናምን ብለውም እንትን ለማሸማቀቅ የሞከሩት አሉ። በጊዜው ብያለሁ። እስቲል አሁንም ብል የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ቢያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን ይሜ ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም፣ ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁኝ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ ያው እንግዲህ ከመጀመሪያው አንስቶ እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስቷል እና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም፣ ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50 ሺህ ብር ብለው እንትን አሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300 ሺህ ብር አሉ። 300 ሺህ ብር እሱን ያገኘ እሱን የገደለ 300 ሺህ ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400 ሺህ ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500 ሺህ ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደጋለ፣ ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሉ የለ፣ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። የሶሻል ሚዲያውንም አካየነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተ ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው ባስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ በሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት፣ ሶሻል የሆኑ ነገሮች ላይ ያስገባችሁ፣ ራሳችሁን ብሔርተኝነት ውስጥ አስገባችሁ፣ ምን ውስጥም አስገቡ፣ ኢዳዝ ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500 ሺህ ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድም ምንም የሚመጣ ነገር ስለሌለ ማለት ነው። ያለው በህገ መንግስት የሚተዳደርበት ፍትህ ያለበት ሀገር ነው ያለው። በሸሪያ የሚተዳደርበት ሳውዲ አረቢያ፣ ኢራቅ ወይም ደግሞ ኢራን አይደለም ያለው። ስለዚህ ሁላችሁም አደባችሁን ይዛችሁ ብትቀመጡ የተሻለ ይሆናል ለማለት ነው። ማንም እናንተ እንደዚህ አይነት ነገሮችን ስትዘሩ ቆሞ የሚያችሁ የሚመለከታችሁ ክርስቲያን የለም። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደክሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም ለማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን። እንደዚህ አይነት ነገሮች አሉ። ለምሳሌ ከነዛ ውስጥ እንዲያው በትንሹ አንድ ሁለት ቪዲዮዎች ስላሳያችሁና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ የሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል
ክርስትና ላይ ያለውን ወይም ደግሞ ቅዳቸውን፣ ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። ወይ ቀጥል። እሺ አሁን ከፍታል ይሰማል። ምን አለ እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጤ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ቀን አላህ ያቅርብልን። የኩፍር ስርዓት ከነ ተከታዮቹ ተንቆጣጥቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን፣ እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል ነህ። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩ ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው፣ ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው ባይዘ የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደርን ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ? አንተ ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መወድ ቢያቀተ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም። ቅልት ሞት የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም አንተ አዘርፍም መሆናል እንዴ? አልበዛም እንዴ? እሺ ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ከሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ኤ ሳይ ሙስሊም 21 ቢ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ?
ስቴጅ ስሬ ላይ ስደርሱ አንተ መኖር አይፈቀድልም። ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎይ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። የአንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል። ቲክቶክ ብቻ ነው አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ ያለ የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 100 ሺህ ስለምናስባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184100 ፎሎወር ያለው እፎይ 12 ይላል። አይ ቲንክ የሶስተኛውም ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው የኔ፣ ሁለቱ ብቻ ናቸው ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትም መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኝ አሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ።